መንግስትና የግል አጋርነት 21 ሄክታር ላይ የሚያርፈው የካዛንቺስ ሀያት የመኖሪያ መንደር የውበትም የዘመናዊነት መገለጫ ሊሆን መሰረት ተጥሏል። ቤቶችን፣ ትምህርት ቤት፣ መዝናኛ ቦታዎችን፣ መንገድ የመሳሰሉ ነገሮችን ለመገንባት ነውና ይሄ እንግዲህ የመኖሪያ ቤት ብቻ ወይ ደግሞ እንደዛ ሳይሆን አንድ ራሱን የቻለ የከተማ አነስ ያለ ከተማ የመገንባት ያክል ነው የሚሆነው ማለት ነው። የገነቡት መንደሮች የመኖሪያ ቤትን ጨምሮ የንግድ ሱቆች፣ የመሰብሰቢያ አዳራሾች፣ የስፖርት ማዘውተሪያ ስፍራዎች፣ ትምህርት ቤትና ጤና ጣቢያና ሌሎች መሰረተ ልማቶችን ያሟሉ መሆኑንም ጠቁመዋል። በከተማችን በአዲስ አበባ መሀል እምብርት ላይ በካዛንቺስ ዛሬ እንገኛለን። ዛሬ እዚህ የመጣንበት በምክንያት ነው። ብዙ የምናየው ነገር አለ። ይህ እድል እንዳያመልጣችሁ፣ አብረን እንቆይ ላሳያችሁ። ይህ በከተማችን በአዲስ አበባ መሀል እምብርት ላይ ማለትም በካዛንቺስ ከመለስ ፋውንዴሽን አጠገብ ላይ የሚገኝ ወደ 250 ሜትር ስኩዌር መሬት ላይ ያለፈ እጅግ በጣም ስፋት ያለው ከአዲስ አበባ ከተማ አስተዳደርና ከሀያት ሪል ስቴት ጋር አንድ ላይ በመሆን የሚሰራ እጅግ በጣም ትልቅ ፕሮጀክት ነው። ፕሮጀክት አንድ ቁጥር እንግዲህ በግንባታ ላይ ይገኛል። እንደምትመለከቱ እንግዲህ ሳይት ክሊራንስ ተደርጓል። በአሁኑ ወቅት እንግዲህ ለግንባታ ዝግጁ ሆኖ እንግዲህ እናንተ ነው እየጠበቀ ያለው። ታዲያ በዚህ ቦታ ላይ ማለትም እጅግ በጣም ስፋት ባለው ቦታ ላይ የሚገነቡት እንግዲህ ከባለ 1 መኝታ ቤት እስከ ባለ 4 መኝታ ቤቶች ናቸው። ታዲያ ይህንን የመኖሪያ ቤት ከሌሎቹ ለየት የሚያደርገው የያዘው የመሬት ስፋት ብቻ ሳይሆን ማለትም ወደ 250,000 ሜትር ስኩዌር መሬቱ ብቻ ሳይሆን ነገር ግን መሬቱ እንዴት እንደሚጠቀሙት ቤቶችም የሚገነቡበት መንገድ 40-30-30 የተባለ ሲሆን ከሙሉ መሬቱ ላይ 40% ቤቶች የሚገነቡበት ሲሆን 30% ደግሞ የተለያዩ መንገዶች ይገነባበታል። ቀሪው 30% ደግሞ ለተለያዩ ግሪን ኤሪያዎችና መዝናኛ ቦታዎች ይውላል ማለት ነው። ይህም መንገድ ነፋሻማና ለመኖር ምቹ ያደርገዋል ማለት ነው። ስላከፋፈል መንገዱ ደግሞ አታስቡ። እጅግ በጣም ምቹ የሆነ የረጅም ጊዜ ያከፋፈል መንገድ አዘጋጅቶ እንግዲህ ይጠብቃችኋል።